ቢያንስ እኔን ለመረዳት ሞክራለች አይደለ? ሴት ሆና እኔን ለመረዳት ሞከረች እኮ እቺ ልጅ ሃይሚ። እውነት ለመናገር በዛ አይነት መንገድ እኮ አይደለም። እውነት ለመናገር እንደመጣችሁ አመጣጥ በጣም ብዙ መሄድ ትችል ነበረ። ያሰብኩት እሱን ነው። ብዙ ህይወቴን መበጥበጥ ትችል ነበር። ከዚህ በላይ ምን አለ ሃይሚ? እኔ አሁን ምን ነው የሚበጠበጠው? አሁን ካንቺ እኔ ብዙ ነገር ካንቺ ጋር ነው አይደል? ታዲያ ከዚህ በላይ መበጠበጥ ምን አለ እኮ የምልህ። ብዙ ከዚህ በላይ ብዙ ነገር ማድረግ ትችል ነበር፣ ግን ደግሞ አሁን ለኔ አስባ ሴትነቴን ተረድታ እንትን ብላለች። አሁን ተው መወቃቀሱ አስፈላጊ አይደለም። እኔ ማንም ሰው ቢሆን የሆነ መውቀስ አልፈልግም። ልውቀስ ብል በጣም ብዙ እዩን ልወቅስበት የምችልበት ብዙ መንገዶች አሉኝ፣ ግን እኔ እሱን ሳይሆን ጥሩ ነገሮችን ብቻ ማሰብ የምፈልገው። ግን አሁን በእኔናንተ ለኔ ሲሆን ነው ማይሰራው እሱ። እኔ ካንተ ጋርም ቢሆን ብዙ ጥሩ ነገሮች አሉ እኮ። ታዲያ እሺ ላሳለፍናቸው ጊዜ ብለሽ እንኳን ከኔ ጋር ሰላም አትሆኝ ሄሚዬ? ከዚህ በላይ መባጥበጥ አለ እንዴ? አልገባኝም። ማለት ከዚህ የበለጠ መባጥበጥ አለ እንዴ? ህይወትሽን ምስቅልቅሉን አወጣሽ፣ ራስሽን ሲተሽ ሐኪም ቤት ገባሽ። ምን ማለት ነው? እኔ ለኔ አስባ ሴትነቴን ተረታለች ሴት ስለሆነች አልሽ። ሄሚዬ ውዴት ነው የምታስቢው? አረ በጣም ነው ያናደድሽኝ። እውነቴን ነው የምልሽ። ምኑ ነው የተረዳችሽ? ምኑን? እውነቱን ሳትናገር እስካሁን የቆየችው። ለነገሩ ምንም እውነት የለም። ቻናል ከፍታችሁ ነው የመጣችሁት ዛሬ ቅንቅናሞች። ሴት እንዴት እንዲያናደዳችሁኝ። ሄይ በጣም ተረታለች አላልሽም? በጣም ነው እንዴ ተረዳችሽ? አረ እባክሽ እንደዛ ያስለቀሰች ሴት ደግሞ በዚህ ልክ ላይ ማረዳት ደግሞ እሷ እንደን የሚሆነ አረገኝ። ሄሚዬ ግን እንዲያሰብሽ ታይ እንጂ ታይ ሄሚዬ እንዴ እድሜ ልክሽን በስልክ ቴክስት እየላከችሽ ምናምን እንደዚህ ነው ቢጥ እየፈጠረች የነበረችው ልጅ ደግሞ ዛሬ ለኔ አስባለች። ምን ማለት ነው? ታይ እንጂ ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንዴት እስቆያችሁ? እንዴት ዋላችሁ? ውዶች እንዳያችሁት ዛሬ ብሩክና ሄሚ መጥተዋል። የመጡት ማን ቤት ነው? እዩ ቤት ነው የመጡት። እዩ ደግሞ ያው እናንተ አንድ ነው ምናምንና እኔ ማላችሁ ወጣውትን ከነሱ አንድ እንዲሆኑ ፈልጌ ነው። አንድ የሚሆኑት ሴትዮ ልንገርሽ እልሽ አንቺ እውነቱን ስትናገሪ ነው። ገባሽ አይደለ? እውነቱን ስትናገሪ ነው። አላስረገዘኝም ከኔ ጋር ምንም ግንኙነት የለም ብለሽ ከተናገርሽ፣ አዎ ሄሚ ሁሉ ነገር ትታ የብሩክ ይቅርታ ትቀበላለች። እየሰማሽኝ ነው? እንዶ ዛሬ ዩቲዩብን ስላለሽ ሜሽን አድርጌ ነው ቪዲዮ መሰራሽ ማለት ነው። ገባሽ አይደለ? አንቺ እውነቱን ተናገሪ መጀመሪያ። እንዴ ምንም እውነት ሳትናገሪ እንዴት ነው ሄሚ ብሩክ ጋር የምትሆነው? አልገባኝም። ማለት ምን ተናገርሽ አንቺ? ከ3 ወር በኋላ እንገናኛለን እያልሽ ነው። ሄሚ ደግሞ ያን እንዴት ነው አምና ተቀብላ ብሩክ ነው? ምን አይነት ቅንቅና ምናሽ? በእናታችሁ ሆድሽን ፍጥጥ አድርገሽ መጥተሽ ሌላ ጭቅጭቅ አታውሪ። መጀመሪያ ማለት ምንም ነገር ግንኙነት የለም ብለሽ ካስረዳሽ ሄሚ ሶኬ ብሩክን ትቀበላለች። ገባሽ አይደለ? ደግሞ ያሽቃባጥሽ ሰማሁሽ አይደለ? ወንድ ልጅ ነው ሊቆረጥ ይችላል። ማጋኛ ይቆረጥሽ ጭንቅላትሽ አንቺ ድንጋይ። ወንድ ልጅ ነው ይቆረጣል። በዚህ ልክ ለምኗታል። ትላንትና እግሯ ስር ወድቋል። እሺ ከዛስ ምን አገባሽ አንቺ? ጭንቅላትሽ ላይ መጋኛ ይውጣ። ስታስጠላ ባላይሽ እንዶ ባላይሽ በፈጣሪ ስም ታሽቃብጣለች እንዴ? እግሯ ላይ ትላንትና ወድቋል። ወንድ ልጅ ታውቃላችሁ። ወንድ ልጅን ደግሞ እንደ ወንድነቱ መረዳት ያስፈል። ተረጂዋ አንቺ ተረተሽ ነው እንት ያኔ ዳቦሽን ከብተሽ ተሰጠሽው። እውነት ውሸት ይሆናል አላውቅም። ታሽቃብጫለሽ እንደዚህ እቺ ጋር ምን አገባሽ አንቺ? ቅንቅናም እውነቱን ተናገሪ አንቺ። ውሸቱን ተይና። እኔ አታናጂኝ። እኔ የብሩክና የሄሚ ነገር እንኳን ይበቃኛል። እንደዚህ ጋር መታ ወሬ ታውራለሽ ደግሞ እንደ ልጁ ካለ ማለት ካንቺ ጋር ግንኙነት ካለለ ምንም ነገር አላደረኩም እያለ ነው። ምን አንቺ ነሽ እንደተፈርሽው? አልገባኝም። እንደ ልጅቷ ቁስሉን አታናሶባት። እውነቱን ተናገሪ ወይ የምትናገሪው ከኔ እንደ አይደብራትም እንደ እቺ ቤተሰቦች እንዴት ነው ይወላችሁ? አሁን እቺ ልጅ ከ3 ወር በኋላም ገና ተመልሳ ትመጣለች። ልጁ ደኔ ይመርመራል ብላለች እና ልጁ የሱ ከሆነ ደግሞ ሄሚ ምን እንድትሆን ነው? እውነቱን አልተናገረችም። ደግሞ ቻናል ከፍታ ትፈጣለች እንዴ? ፈጣጣ ሰብስክራይብ እያረጋችሁ ነው። ደግሞ 2000 ምናምን ደርሳለች። አታፍሩም አይደለ? አታፍሩም እንኳን እናንተ አስመሳዮች ያላችሁ የሄሚ ጠላቶች፣ መጋኛ ይወጣባችሁ ጭንቅላታችሁ ላይ አርጎ ችግር የለብን። ሰብስክራይብ አረግሻለሁ። እኔ ምን የምታረግ? እኔ ሰብስክራይብ አላረገሽም አንቺ ጅል እንደ ደግሞ እውነቱን ሳትናገሪ ሄሚ አንቺ እሱን ተረጂው። ትላንትና ይሄው አንቺን ስለሚወድሽ ያንቺ ቦታ ይሄን እናቃለን። ኦኬ ምን አገባሽ? እሱም እሷን ታውቃለች። ህይወቷን ደግሞ ምስቅልቅሉ አወጣ። ደግሞ ዛሬ እዚህ ጋር ታስመስላለች እንዴ? ደነዝ
ለምንድን ነው በሰላም መታችሁ ቻናል ከፍታችሁ እቺ ልጅ ማለት ሰው እንዲረዳት ትፈልጋለች፣ ስለዚህ ሰብስክራይብ አርጓት ብላችሁ በፍቅር አትመጡም ነበር? ጭንቅላታችሁ ላይ ማጋኛ ይሄድባችሁ። ብሩክም ቢትሆን ሄሚ ሁላችሁም እግዚአብሔርን በጣም ነው ያናደዳችሁኝ። ለዚህ ነው ለካ ቻናል ለመከፈት ነው እንዴ ለዚህ በዚህ ርቀት ሄዳችሁት? ምንድነው ለሰው አታስቡም እንዴ? እንደ ሄሚዬ አንቺም ደግሞ አሁን ተረጋጊ፣ በቃ ተረጋጊ፣ ወደ ራስሽ ተመለሽ የኔ ቆንጆ። ገባሽ አይደል? አዎ ብዙ ነገር ልክ ላይሆን ይችላል፣ የተደረገው ነገር ልክ ላይሆን ይችላል እና ስለዚህ ደግሞ በቃ ተረጋጊ። ገባሽ አይደል? ተረጋጊተሽ የምታስቢው ማለት አስቢው፣ የምር ነው። ብሩክም ደግሞ አይኔ ይቆረጣሉ ምናምን ተስፋ ሊቆርጥብሽ ይችላል፣ ሊወስን ይችላል የሚባል ነገር የለም። ተረጋጋ አንተም በቃ ትግል ማድረብ ያለብን ነገር አርጊ። ሄሚዬ አንቺም ደግሞ ወደ ራስሽ ተመለሺ። አዎ ሰው ልጅ ነሽ፣ ይቅርታ ሁሌ እያረክሽም ከሆነ ሊከብድሽ ይችላል። ግን አሁንም አስበሽበት የምታደርጊው ነገሮች ቆም ብለሽ አስበሽ የምታደርጊው ነገር አርጊ። ይቅርታውን ተቀበዩ በቃ። እና መወሰን ያለብሽ ይሄ ሁለት ወር ልጅ አሁን ማለት ነው ሄሚዬ የብሩክ ይቅርታውን ተቀባይ። ከዛ እዩዋን ወይም ኢንተርቪው አድርገሽ የሆነ ቦታ ላይ አቅርቢያት፣ ወይም እሱ ሁለቱንም አቅርቢው። ጥያቄ መጠየቅ ያለብሽን ጥያቄ አፈጠሽ ጠይቂ ሁለቱም። ገባሽ አይደለ? በምን መንገድ እንደተገናኙ ምን እንዲያደርጉ እንጃ። እኔ እንደዚህ ብዬ ነው ማስበው፣ እውነቱን እንድትናገር። ገባችሁ አይደለ? ሶ ይሄ ልጅም እውነትም ከሷ አርግዛ ከሆነ እኔ እንጃ አላቅም ምን ብዬ መናገር እንዳለብኝ። ሰው እንዴት ነው የሰውን ህይወት ምስቅልቅሉን አውጥቶ ደግሞ እንደ መልካም ሰው ሆኖ ህይወት ተመልሶ የሚመጣው? አንቺ አሁን እዩ እያረግሽ ያለሽው ነገር እንደዛ እኮ ነው። ገባሽ አይደለ? የፈለግሽው ነገር አድርገሽ ህይወቱን የነሱ ምስቅልቅሉን አውጥተሽ ያው እንደ መልካም ሰው ለማሰብ ራስሽን ለማሳየት እየሞከርሽ ነው ማለት ነው። በጣም ነው የሚከብደው። ሄሚዬ አንቺም ግን ወደ ራስሽ ተመለሽ፣ አንዳንዴ አስቢበት። የምር ነው እና ቃለን እንደ ሴት ልጅ እና እቺም ልጅ እውነቱ እስኪወጣ ድረስ እውነት የምን እውነት ነው በቃ እንዴ መጀመሪያ ሄሚን ብሩክና እንዲታረቁ ከፈለግ ሴትዮ እውነቱን ተናገሪ። ልጁ የሱ አይደለም፣ እኔ አውቄ ነው የመጣሁት፣ ቻናል እንድትከፍቱ ፈልጌ ነው የመጣሁት ብለሽ ተናገሪ። አረ እዩ ግን በእናትሽ ታይ እንደ ሴት አስቢበት እንዴ። እግዚኦ ማርና ክርስቶስ ምን አይነት ፈጣጣ ሴት ነች? እውነቱን ተናገሪ በቃ። ልጁ የሱ አይደለም፣ እሱ ከኔ ጋር ተገኝቶ ምንም ግንኙነት እኔና እሱ ጋር የለም። ስለዚህ ልጁም የሱ አይደለም፣ ከሱ አይደለም ያረገዝኩት ብለሽ እውነቱን ለሄሚ ንገሪው። ሄሚ ያኔ ይቅርታ ተቀበለች አልተቀበልም የሚለው እናያለን። በቃ እውነቱን ተናገሪ አንቺ። አይንሽን በጨዋ አጥበሽ ዩቲዩብ ከፍተሽ መተሻለ። ዩቲዩብ ከፍተሽ የኔ መልካም ሰው፣ የኔ መልካም ሴት አይደለ? ለዚህ ነበር አይደለ እንደዚህ ያሽቃበጣችሁ የነበራችሁት አሽቃባጮች፣ ስታስጠሉ እንዴ። ለመጀመሪያ ለተመልካች ክብር ሲጭና ምን አይነት ክብር ሰጥተሽ ነው አንቺ ተመልካች ላንቺ ሰብስክራይብ እንዲያደርግሽ አይንሽን በጨዋ አጥበሽ የምትመጪው? ባክሽ አይደብራትም እንዴ በእናታችሁ? እንደው ለምንድን ነው ግን አንዳንዴ ማሰብ የሚያቅታችሁ? የምር ነው የምላችሁት። ሄሚዬ እኔ አሁን አንቺ የምልሽ ነገር የኔ ቆንጆ ወደ ራስሽ ተመለሺ። እስቲ ተረጋግተሽ አስቢው። እኔ ቆርጬ ያለው የምትዩ ነገሮችን እስቲ ተረጋግተሽ ወስኚ። በቃ ማለት የምታደርጊው ነገር ተረጋግተሽ አድርጊው ሄሚዬ። እና ይቅርታ እያለሽ ነው። ትናንትናም ይቅርታ ዛሬም ደግሞ ይቅርታን ተቀበይ ብለዋል። እና ይቅርታውን የምትቀበዩበት መንገድ የምታውቀው አንቺ ነሽ። ይቅርታውን ተቀበዩ። እና ከዚህች ሴትዮ ጋር ማውራት ያለብሽን ነገር ካለ በትክክል አፈጠሽ ሁለቱንም ጥያቄ መጠየቅ ያለብሽን ጠይቂ፣ እውነቱን እንዲናገሩ። እቺ ልጅም እውነቱን እንድትናገር፣ አንቺም ደግሞ እዩ የምትባዩ ሴትዮ ማለት ነው እውነቱን ተናገሪ። እውነት ከብሩክ ልጅ አለ፣ እውነት ብሩክ አስረግዞሽ ነው፣ እውነት ብሩክ ከአንቺ ጋር ተኝተዋል አልጋ ላይ የሚለውን ነገር ለሄሚ አስረጂ። ገባሽ አይደለ? ያኔ ለሄሚ እንዶ እናያለን ማለት ይቅርታ ትቀበላለች አትቀበል የሚለው ነገር እናያለን። ውዶች ድራማ እንደሆነም ደግሞ ግን በዚህም እያሳዩ ነው። አያችሁ ዛሬ ቻናል ነው ከፍተው የመጡት። እግዚኦ ማርና ክርስቶስ። ደግሞ ሄሚዬም ደግሞ ሼር አድርገሻል። በጣም ነው የምትገርሚው አንቺ ልጅ ግን ሄሚዬ ማለት ለኔ አስባለች ያልሽ እዚች ፓርቲ ላይ እንዴት እንዲያናደድሽ እንቅምጥሌ እውነት በጣም ነው ያነ ምንድነው ያሰበችሽ? ከምትወጂ ሰው ጋር እንድትጣላ አረገችሽ። ህይወትሽ ምስቅልቅሉ አወጣች። በሷ ምክንያት ራስሽን ሴተሽ ሐኪም ቤት ገባሽ። ምንድነው መልካም ነገር ያረ አንቺ ወዴት ነው የምታስቢው? አንዳንዴ እንዴ ታይ እንጂ አንዳንዴ ወገን እያሰበን ማሰብ ጥሩ ነገር ነው። እሺ እያሰበን እና ስናስብ ጥሩ ነገር ነው የሚስተካከለው ብዬ አስባለሁና ጥሩ ነገር አስባ ነው ምናምን የምትዩ ነገር ደግሞ እንደው እስቲ አቆሚ ባክሽ አቆሚ።
ብታቆሚ ነው የሚሻለውና እኔ እንደዛ ነው የምላችሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄሚም ወደ ራስሽ እንድትመለሽ ነው የሚፈልገው። እኔ የምር ነው። ወደ ራስሽ ተመለሽ ውዶቼ። በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ። በጣም ወዳችኋለሁ። ቪዲዮን ሼር፣ ላይክ አድርጉ። ቤቴን ሰብስክራይብ ማድረግ እንዳይረሳ።